አድማጮቻችን ኤፍኤም አዲስ 97.1ን እያደመጣችሁ ትገኛላችሁ። በቅርቡ ባሳለፍነው ሳምንት ማለት ነው በአሜሪካን ኦሪገን በተደረገው ከዓለም ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ኢትዮጵያ በዚህ ውድድር ላይ 2 ወርቅ አግኝታለች። 2ቱን ወርቅ ያስገኙት ደግሞ እንስቶች ናቸው። ከነዚህ መካከል በ3000 ሜትር ቀጥታ ውድድር የወርቅ ሜዳሊያ ያገኘችው ዮርዳኖስ ጽጋብ አንዷ ናት። የወደፊቷ ተተኪ አትሌት ናት። ስለ ድሏም እንዴት ነበረ ውድድሩን ብለን ልንጠይቃት መስመር ላይ አግኝተናታል። ሰላም ዮርዳኖስ፣ እንደምን አለሽ? እግዚአብሔር ይመስገን ሰላም ነው። ሁሉ ሰላም። እንኳን ደስ አለሽ ማለት እወዳለሁኝ። በቅድሚያ አመሰግናለሁ። እንዴት ነበረ ውድድርሽ? ምን ይመስል ነበረ? እስቲ ንገሪ። ለዚህ ውድድር ታደርጊ የነበረው ዝግጅት እንዴት ያለ ነበረ? ውድድሩ በጣም አሪፍ ነበር። ዝግጅቱም አሪፍ ነበር። በጥሩ ሁኔታ ነው ቅብል የተደረገልን እና በጣም ደስ የሚል ነበር። እንግዲህ በጣም በርካታ ከተለያዩ ዓለማት የመጡ ወጣቶች የተሳተፉበት ውድድር እንደመሆኑ መጠን እዚህ ውድድር ላይ አንቺም ለመሳተፍና በውድድሩ ለሀገርሽ የወርቅ ሜዳሊያ ለማምጣት ምን ነበረ እቅድሽ? እንደው እስቲ ንገሪኝ እዚህ ውድድር ከመግባትሽ በፊት። በዚህ በመግባቴ በፊት ጥሩ ዝግጅት እያደረግኩ ነበር እና እንደ ማንኛው አትሌት እንደ ማንኛው ተወዳዳሪ ጥሩ ደረጃ ይዛለሁ፣ ሜዳሊስት እገባለሁ ብዬ አስቤ ነበር እና እግዚአብሔር ይመስገን ደግሞ ፈጣሪ ጥሩ አድርገልኝ ወርቅ ወሰድኩ፣ አንደኛ ወጣሁ። ያው አዳዲስ ወጣቶች ናቸው፣ ተስፋ የሚጣልባቸው ነገ በኦሎምፒክም በዓለም ሻምፒዮናም ትልቅ ድል ያመጣሉ የሚባሉ ተስፈኞች የሚሳተፉበት ውድድር ነበረ እና እንዴት ነበረ? እንዴት አገኝሻቸው ተወዳዳሪዎች? ተፎካካሪ በጣም እንትን ነበረ፣ ጠንከር ያለ ነበር። ኃይለኛም ጥሩ ተወዳዳሪ ተፎካካሪ የነበረበት ነበርና እዛም ተወዳድሬ ከነሱ መሀል በጥሩ ፍክክር በጥሩ በተባለው አሸንፊያለሁ። ደስ ብሎኛል። እንግዲህ አሁን በዚህ በኦሪገኑ የዓለም አትሌቲክስ ሻምፒዮና የወርቅ ሜዳሊያ አምጥተሻል። ይሄ ደግሞ ትልቅ ነው። ስለዚህ በዚህ ትልቅ መድረክ ላይ የመጀመሪያ የወርቅ ሜዳሊያሽን ለሀገርሽ አምጥተሻል። ኢትዮጵያን ነው የወከልሽው። እንዴት ያለ ስሜት አለው የሀገርሽን ሰንደቅ ዓላማ ማውለብለብ፣ ኢትዮጵያን መወከል? ሀገሬ መወከል በጣም ደስ ብሎኛል። ማለት በመጀመሪያ ጊዜ ነው ሀገሬ የወከልኩት እና በመጀመሪያ ጊዜ ደግሞ አንደኛ በመውጣቴ ለሀገሬ ወርቅ በማምጣቴ ደስ ብሎኛል። በጣም ደስ የሚል ስሜት፣ አሪፍ ነው። ሰንደቅ ዓላማችን ሲውለበለብ፣ ብሔራዊ መዝሙራችን ሲዘመር እንዴት ነበረ ስሜቱ? ስሜቱ አሪፍ ነበር። በጣም ደስ የሚል ቆንጆ ነበር። በዚህ ውድድር ላይ ወርቅን አምጥተሻል። አብረሽም ከቡድን አጋርሽ ጋር ነው ይህንን ድል ያመጣችሁትና በተለይ ዩጋንዳዊቷ አትሌት በጣም ከባድ እንደነበረች እያየን ነበረ እና ተጋግዛችሁ በቡድን ከጓደኛሽ ጋር የነበራችሁ ውጤቱን አስጠብቆ ለመውጣት የነበራችሁ ትንቅንቅ እንዴት ያለ ነበረ? አብረን ነው የሄድነው። ከጓደኛዬም በጥሩ ሁኔታ ተወዳድረናል ብዬ አስባለሁ እና አንደኛና ሁለተኛ ወጥተናል እና በጣም አሪፍ ነበር። እኛ ደግሞ በጥሩ ሁኔታ አሸንፈናል። ተስፈኛ አትሌት ነሽ፣ ወርቅ አምጥተሻል። ከዚህ በኋላ ደግሞ ብዙ ትላልቅ ውድድሮች እንደሚጠብቁሽ ተስፋ አደርጋለሁ። ምን ታቅጃለሽ ወደፊት? ዮርዳኖስ እንደነ ጥሩነሽ እንደነ መሰረት ምንድን ነው የምታቅደው? ወደፊትም በጥሩ ሁኔታ ትሬኒንግ በመስራት ጠንክሬ በመስራት ትላልቅ ውድድሮች የሚባሉ በመሳተፍ እዛም ተሳትፌ ጥሩ ደረጃ በመግባት ጥሩ ሰዓት በመመዝገብ ተስፋ አለኝ አስባለሁ። እነማንን ታደንቂያለሽ ከአትሌቶች እንደው በተለየ መንገድ? ሁሉም ኢትዮጵያ በጣም አድንቃቸዋለሁ። አትሌት እዚህ ያሉ በጣም ወዳቸው እነ ቀናኒሳ፣ መሰረት ደፋር፣ ጥሩነሽ አድንቃቸዋለሁ፣ ወዳቸዋለሁ። ትላልቅ ውድድሮች ላይ ደግሞ እንግዲህ 3000 ሜትርም 5000 10,000 እስከ ማራቶን ድረስ ይዘለቃልና አሁን በዋናነት ወደፊት አንቺ የትራክ ውድድር ወይ የመምላይ ውድድር ላይ በየትኛው ፊልድ ነው በይበልጥ ለመሳተፍ የምታስቢው? ያው አሁን ያለሁት በ1500 እና 3000 ነው። ቀጣይ ደግሞ እግዚአብሔር ካለው 5000 10,000 መሳተፍ ጥሩ ሰዓት መመዝገብ እፈልጋለሁ ከፈጣሪ ጋር። እስቲ እንዴት ነው ከጧት እስከ ማታ ያለሽ የቀን ውሎ? ትሬኒንግሽን በምን መንገድ ትሰሪያለሽ? እንዴት ያልፋል ጊዜሽ? ያው ጊዜ ጠዋት ትሬኒንግ እንሰራለን፣ ከዛን ከሰዓትም እንወጣለን። በሳምንት ሳምንት ሙሉ እሰራለሁ።
እሁድም እረፍት አለኝ። በምን ትዝናኛለሽ አሁን አንቺ እንደ አትሌት ከሩጫ ባለፈ? አብዛኛው ከእረፍቴ በኋላ አብዛኛው ቤተ ክርስቲያን ነው የሚሄደው። እረፍት ብዙ አትሌት ጋር ብዙ ባይገኝም ያገኘዋት እረፍት ከቤተሰቤ ጋር ማሳለፍ እና ቤተ ክርስቲያን በመሄድ አሳልፋለሁ። እንግዲህ ወደፊት ደግሞ ከዚህ በተሻለ ኢትዮጵያን ከፍ የሚያደርጉ ድሎች አስመዝግበሽ እንደምንገናኝ ተስፋ አደርጋለሁኝ። ለአሁኑ ለሰጠሽን ጊዜ በጣም አመሰግናለሁኝ። እንግዲህ መልካሙን ሁሉ እንዲገጥምሽ እመኛለሁ። አመሰግናለሁ። እሺ አድማጮቻችን ከመሰንበቻ ጋር ቆዩ። ከዜማ ግብዣ በኋላ እንመለሳለን።